ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ በዛሬው ዕለት ህዳር 1 2018 ዓ.ም ከባህር ዳር ተነስተው ወደ ላሊበላ በነበራቸው ጉዞ በላሊበላ ኤርፖርት ደርሰው በመኪና መጓዝ ሲጀምሩ ልዩ ስሙ በርታ በተባለ ቦታ በአማራ ፋኖች በተከፈተባቸው ድንገተኛ ጥቃት ለትንሽ ከሞት እንዳመለጡ ከቦታው የተገኘ መረጃ ይጠቁማል። አቶ አረጋ ከበደ በድንገተኛ ጥቃት በመደናገጥ የሄዱበት የነበረ መንገድ በመቀየር በሌላ አቅጣጫ ለጊዜው ከጥቃቱ ቢያመልጡም ይሁን እንጂ እሳቸውን ያጅቡ የነበሩ ከ10 በላይ የሪፐብሊካን ጋር በተኩስ ልውውጥ ምክንያት ህይወታቸው እንዳለፈና 6 የሚሆኑ ደግሞ ቆስለው ወደ ላሊበላ ሆስፒታል እንደተወሰዱ የዓይን እማኞች ዋቢ በማድረግ ዘገባው ያትታል። ይሁን እንጂ ስለ ዛሬው ጥቃት በአማራ ክልል መንግስትም ይሁን በፋኖዎች እስካሁን የተባለ ነገር የለም። የኢትዮጵያ ሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን በሲቪሎች ላይ በጥቅምት ወር የተፈጸሙ ጥቃቶችን ለማጣራት ያቋቋመው አጣሪ ኮሚቴ ጥቃቶቹ ሃይማኖት ተኮር እንዳልሆኑ አጣርቻለሁ አለ። አጣሪ ኮሚቴው የመጀመሪያ ደረጃ ሪፖርቱን ዛሬ ይፋ ባደረገበት ጋዜጣዊ መግለጫ ከጥቅምት 25 እስከ 30 በዞኑ ጉና፣ ሲርካ፣ መርቲና ቆልአቤ በተባሉ ወረዳዎች ባደረገው ማጣራት ጥቃቱ ሃይማኖት ተኮር አለመሆኑን ማረጋገጡን አስታውቋል። በጉና ወረዳ ናኖ ጃዊ ቀበሌ ገበሬ ማህበር በጥቃቱ የሰው ህይወት እንደጠፋም፣ ንብረት እንደወደመ፣ የሰዎች እገታ እንደተፈጸመና ጥቅምት 14 ቀን ታጣቂዎቹ ታጋሾችን እንደገደሉ ማረጋገጡን ኮሚቴው ጠቅሰዋል። በተጠቀሱት ወረዳዎች በሲቪሎች ላይ ጥቃቶችን የፈጸሙት ራሱን የኦሮሞ ነጻነት ሰራዊት በማለት የሚጠራው አማጺ ቡድንና የፋኖ ኃይሎች ናቸው የሚል መረጃ ከምንጮች ማግኘቱንና ሌሎች ምንጮች ደግሞ ለጥቃቱ ተጠያቂዎቹ ማንነታቸው ያልታወቁ ታጣቂዎች ናቸው የሚል መረጃ እንደሰጡ ኮሚቴው ገልጸዋል። አጣሪ ኮሚቴው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3፣ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ከኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት እያንዳንዳቸው 2 እንዲሁም ከኢትዮጵያ ሃይማኖት ተቋማት ጉባኤ 2 ባለሙያዎች እንደተካተቱበት ተገልጸዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ጥቃቱን ሃይማኖት ተኮር ነው በማለት ቀደም ሲል መፈረጃ አይዘነጋም። ውድ አድማጮቻችን፣ ይሁን እንጂ ይህ የኢትዮጵያ ሃይማኖት ተቋማት ጉባኤ በአብይ አህመድ እንደተመሰረተ ደግሞ መዘንጋት የለበትም። ይህ በእንዲህ እንዳለ በኦሮሚያ ክልል ምስራቅ አርሲ ዞን ልዩ ስሙ ጠለታ ቅዱስ ገብርኤል በተባለ ቦታ ታጣቂዎች ዛሬ ጠዋት 3 ሰዓት ገደማ በፈጸሙት ጥቃት አንድ ህፃንና አንድ ዲያቆንን ጨምሮ 3 የኦርቶዶክስ ሃይማኖት ተከታዮች እንደተገደሉ ማህበረ ቅዱሳን ማምሻውን አስታውቋል። ግለሰቦቹ የተገደሉት በአውድማ ላይ እህል በመውቃት ላይ ሳል እንደሆነ መስማቱን ማህበረ ቅዱሳኑ ገልጸዋል። የሟቾቹ ስርዓተ ቀብር በጠለታ ቅዱስ ገብርኤል ቤተክርስቲያን ከቀኑ 7 ሰዓት ላይ ተፈጽሟል ተብለዋል። ማህበረ ቅዱሳን ከዚህ ቀደም በኦርቶዶክስ እምነት ተከታዮች ላይ በተፈጸሙ አፈናዎችና ግድያዎች ዙሪያ መረጃ አቀብላችኋል የተባሉ ወጣት ምዕመናን ወዳልታወቀ ስፍራ ታስረው እየተወሰዱ ስለመሆኑ ሰምቻለሁ ብለዋል። በተመሳሳይ የኦሮሚያ ክልላዊ መንግስት በቅርቡ አዲስ ባዋቀረው ምስራቅ ቦረና ዞን ከዛሬ ጠዋት ጀምሮ መምህራንን ጨምሮ የመንግስት ሰራተኞች ተቃውሞ መቀስቀሱን ሚዲያችን ሰምቷል። በዞኑ የመንግስት ሰራተኞች ተቃውሞ የተቀሰቀሰው የክልሉ መንግስት የመስከረምና የጥቅምት ወራት ሰራተኞችን ደሞዝ ካለመክፈሉ ጋር በተያያዘ እንደሆነም ምንጮች ነግረውናል። ከፍተኛ ተቃውሞ ከተቀሰቀሰባቸው ወረዳዎች መካከል አሬሮ ጎሮ ወረዳ አንዷ መሆኗን የጠቀሱት ምንጮች በዚች ወረዳ ትምህርት ቤቶችና ሌሎች የመንግስት መስሪያ ቤቶች ዝግ ሆነው መዋላቸውንም ተናግረዋል። ሚዲያችን በጉዳዩ ዙሪያ ያነጋግራቸው ምንጮች የዞኑ አስተዳደር ለሁሉም ሰራተኞች የ2 ወር ደሞዝ ያልከፈሉ ዞኑ እንደ አዲስ በመዋቀሩ ምክንያት ሳይሆን እንዳልቀረ መስማታቸውን አስረድተዋል። ሚዲያችን በጉዳዩ ዙሪያ ተጨማሪ ማብራሪያ ለመጠየቅ ለምስራቅ ቦረና ዞን ዋና አስተዳዳሪ አብዱሪዛ ሁሴን ጀብሬል በእጅ ስልካቸው በተደጋጋሚ ብንደውልም ስልካቸው ሊነሳ ባለመቻሉ ለጊዜው ሀሳባቸውን ማካተት አልተቻለም። እንዲሁም በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ሱሉሉ ፊንጫ ወረዳ ታጣቂዎች ትላንት እሁድ ምሽት 4 ሰዓት ገደማ በፈጸሙት ጥቃት የፊንጫ ስኳር ፋብሪካ ንብረት የሆነ ማሽን እና ሌሎች ንብረቶችን ማቃጠላቸውን ሚዲያችን ሰምታለች። ዋጋው 35 ሚሊዮን ብር ይገመታል የተባለው ማሽን ጆንዳር የተሰኘ የሸንኮራ አገዳ ሰብስቦ ወደ ፋብሪካ የሚያስገባ እንደሆነ ምንጮች ነግረውናል። ታጣቂዎቹ እያንዳንዳቸው በግምት 12 ሚሊዮን ብር ዋጋ ያላቸው 3 የፋብሪካውን ሎንግ ቤዝ ቶዮታ ተሽከርካሪዎች አቃጥለው ከጥቅም ውጭ ማድረጋቸውን ሚዲያችን ከፋብሪካው ምንጮች ተረድታለች። ታጣቂዎቹ በዕለቱ በስራ ላይ ከነበሩ 60 ያህል የፋብሪካው ሰራተኞች የእጅ ስልኮችን ነጥቀው መውሰዳቸውንም ምንጮች ገልጸዋል። ታጣቂዎቹ ይህንን ጥቃት የፈጸሙት ከፋብሪካው 8 ኪሎ ሜትር ርቀት ላይ ፋብሪካው ሽንኮራ አገዳ ከሚያለማበት ቪሌጅ ኢ የተሰኘ ቦታ እንደሆነ ተናግረዋል። የሲዳማ ክልል ፍትህ ቢሮ በቀድሞው የክልሉ ሰላምና ጸጥታ ቢሮ ኃላፊ አለማየሁ ጢሞቴዎስና በቀድሞው የክልሉ ፖሊስ ኮሚሽን ሽመልስ ቶማስ ላይ ክስ መመስረቱን የክልሉ ኮሚኒኬሽን ቢሮ ዛሬ በማህበራዊ ትስስር ገጹ ባሰራጨው መረጃ
አስታውቀዋል። የቀድሞው የሰላምና ጸጥታ ቢሮ ኃላፊ አለማየሁ በ4 የተለያዩ መዝገቦችና በ11 ተደራራቢ ክሶች እንዲሁም የቀድሞ ፖሊስ ኮሚሽነር ሽመልስ በ3 መዝገቦችና በ7 ተደራራቢ ክሶች እንደተከሰሱ የጠቀሰው ቢሮው ክሶቹ ስልጣንን አላግባብ ከመጠቀም፣ የመንግስት ስራዎችን በማይመች አኳኋን ከመምራት፣ ከህገወጥ መሳሪያዎች ዝውውር፣ ከኮንትሮባንድና ከህገወጥ የፖሊስ ማዕረግ አሰጣጥ ጋር የተያያዙ ወንጀሎች እንደሆኑ ቢሮው ገልጸዋል። በፍትህ ሚኒስቴር ስር በሐዋሳ ቅርንጫፍ አቃቢያነ ህግ በኩል የሚታዩ የሰብአዊ መብት ጥሰቶችንና ግለሰቦች እንዲይዟቸው የማይፈቅዱ የመገናኛና የጦር መሳሪያዎችን ይዞ ከመገኘት ጋር በተያያዘ በተፈጸሙ ወንጀሎች ዙሪያ የሚደረገው ምርመራም እንደተጠናቀቀ ሚዲያችን የክልሉ ኮሚኒኬሽን ቢሮ ካሰራጨው መረጃ ተመልክታለች። አብደርሐማን ማህዲ የሚመሩት የኦብነግ አንጃም አመራሮቹ ላለፉት 2 ወራት ለፍርድ ሳይቀርቡ ጅግጅጋ ውስጥ እንደታሰሩ መሆኑን አስታውቀዋል። አመራሮቻቸውን ታስረው የሚገኙት የሙስጠፋ መሐመድ አስተዳደር ህጋዊ የፖለቲካ ተዋናዮችን ማፈን ጥንካሬን ለማሳየትና በሶማሊያ ህዝብ ውስጥ ፍርሃት ለማስረጽ ያስችለኛል ብሎ ስለሚያምን ይመስላል በማለት አንጃው ከሷል። ከፌዴራል መንግስቱም ሆነ ከሶማሌ ክልል መንግስት ጋር ለመነጋገር ጥረቶች ማድረጉን የጠቀሰው አንጃው ሆኖም ገዢው ብልጽግና ፓርቲ በሰላማዊ ንግግር እንደማያምን በተደጋጋሚ አስመስክረዋል በማለት ተችተዋል። በጉልበት የሚገዙ አካላት በፍቃዳቸው ፍትህ አያሰፍኑም በማለትም የሶማሌ ህዝብ ይህን እውነታ ተቀብሎ ለመብቱ መቆም አለበት ሲል አንጃው አሳስበዋል። በአገር አቀፍ ደረጃ የጥቅምት ወር የምግብ ነክ ያልሆኑ ዕቃዎች የዋጋ ግሽበት መጠን ወደ 14.2 በመቶ ማሻቀቡን ከኢትዮጵያ ስታትስቲክስ አገልግሎት መረጃ መመልከቱን ጠቅሶ ካፒታል ዘግቧል። ባለፈው ዓመት በተመሳሳይ ወቅት ምግብ ነክ ያልሆኑ ሸቀጦች ግሽበት 11.6 በመቶ እንደነበር ዘገባው አስታውሷል። በተለይ የመኖሪያ ቤት ውሃና ኤሌክትሪክ ግሽበት በ12.4 በመቶ ጨምሯል ተብለዋል። ሆኖም አጠቃላይ የጥቅምት ወር የዋጋ ግሽበቱ ባለፈው መስከረም ከነበረበት 13.2 በመቶ ወደ 11.7 በመቶ መውረዱን የዜና ምንጩ ጠቅሰዋል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።